በትግራይ ክልል የኢድ ሰላት ተከለከለ። ለሁሉም ባንኮች ተፈቅዷል። የኢሳያስ የስልጣን ፍጻሜ፣ ዲሞክራሲያዊ ስርዓትን ማጽናት፣ የዋጋ ማስተካከያው ይፋ ተደረገ። ለቃሉ የታመነ በተግባር የተፈተነ። ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የወሳኝ መረጃ የዜና ዝግጅታችን ነው። ለሁሉም ባንኮች ተፈቀደ። ወደ ቻይና ህዝባዊ ሪፐብሊክ የሚላኩ ምርቶች የውጭ ንግድ ወይም ኤክስፖርት ፈቃድ በሁሉም ባንኮች እንዲሰጥ ውሳኔ ተሰጠ። ካሁን በፊት ለንግድ ባንክ ብቻ የተሰጠው ውሳኔ ተሽሯል። ነገ የሚከበረውን ታላቁን የኢዳል አድሃ አረፋ በዓል ምክንያት በማድረግ ከጧቱ 12 ሰዓት ላይ 9 ጊዜ መድፍ እንደሚተኮስ የመከላከያ ሚኒስቴር አስታውቋል። ሚኒስትሩ በመግለጫው እንዳብራራው ይህ የተለመደ የመድፍ ተኩስ በዓሉን በደመቀ ሁኔታ ለመቀበል የሚደረግ በመሆኑ ህዝቡ ድምጹን ሲሰማ ምንም አይነት ስጋት እንዳይገባውና የበዓሉ ማብሰሪያ መሆኑን እንዲያውቅ አሳስቧል። በተያያዘ ዜና በትግራይ የነገው የኢድ ሰላትን ለመስገድ ብሎ እድሜው ከ16 እስከ 50 የሆነ ማንኛውም ሙስሊም ወደ መስገጃ ስፍራ እንዳይሄድ ጥሪ ተላልፏል። ምክንያቱ ደግሞ ህወሓት ወጣቶችና ጎልማሶችን የህልውና ጦርነት አለብን እያለ አፈሳ በማካሄድ ላይ ስላለ መሆኑን ከውስጥ የደረሱን መረጃዎች ያመላክታሉ። ለብልጽግና ፓርቲ የድጋፍ ሰልፍ በመስቀል አደባባይ ተካሂዷል። ለብልጽግና ፓርቲ ድጋፋቸውን ለመግለጽ ከተለያዩ የከተማው አካባቢዎች የተውጣጡ የህብረተሰብ ክፍሎች በመስቀል አደባባይ ተሰባስበው ነው የድጋፍ ሰልፉን ያካሄዱት። የድጋፍ ሰልፉ ላይ የከተማዋ ነዋሪዎች ተገኝተዋል። ነዋሪዎቹ ብልጽግና ፓርቲ የገባውን ቃል ወደ ተግባር በመቀየር ላስመዘገባቸው ስኬቶች ያላቸውን አጋርነትና ድጋፍ በተለያዩ መልእክቶችና መፈክሮች አንጸባርቀዋል። በተያያዘ ዜና ደግሞ በአማራ ክልል በሚገኙ ታላላቅ ከተሞች የብልጽግና ፓርቲ ህዝባዊ የድጋፍ ሰልፍ የማጠቃለያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ በባህር ዳር፣ በጎንደር፣ ደሴ፣ ኮምቦልቻ፣ ደብረ ብርሃን፣ በመተማና በሌሎች ዋና ዋና ከተሞች እንዲሁም መካከለኛ ከተሞች ላይ ተካሂዷል። በሰልፉ ላይ የተለያዩ መፈክሮች የተሰሙ ሲሆን ከፍተኛ የስራ ኃላፊዎች በመገኘት መልእክትንም አስተላልፈዋል። ከፍተኛ የፌዴራልና የክልል አመራሮችም በሚወዳደሩባቸው ከተሞች በመገኘት ለመራጩ ህዝብ መልእክት አስተላልፈዋል። ከዚሁ ዜና ሳንወጣ በመስቀል አደባባይ የተካሄደው የተሳትፎ ሂደት ዲሞክራሲያዊ ስርዓትን የማጽናትና የጀግንነት አውድ ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። ማልደው ወደ መስቀል አደባባይ የተመሙ የከተማዋ ነዋሪዎች ያሳዩት እንቅስቃሴ ብልጽግናን ከመደገፍ ባለፈ ዲሞክራሲያዊ ስርዓትን የማጽናት የጀግንነት አውድ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ ባስተላለፉት መልእክት የከተማዋ ነዋሪዎች በምርጫ ብቻ የሚለውን ታላቅ መልእክት ለዓለም ማስተላለፍ መቻላቸውንም ነው ያብራሩት። በመጨረሻም የነዋሪዎቹ የሁል ጊዜ የአብሮነት መልእክት ሀገርን ማጽናት መሆኑን የጠቀሱት ከንቲባዋ ለታየው ጽኑ አቋምና አብሮነት ምስጋናን አቅርበዋል። ከአሜሪካ ጋር መታረቅ የኢሳያስ ፍጻሜን ያፋጥነዋል ሲሉ ቲቦር ናጂ ተናገሩ። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናጂ የኤርትራ 35ኛ ዓመት የነጻነት በዓልን አስመልክቶ ባስተላለፉት መልእክት በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ላይ የሰላ ትችትን ሰንዝረዋል። ዲፕሎማቱ የኤርትራ ህዝብ ለነጻነቱ የከፈለውን መስዋዕትነት ቢያደንቁም አስመራ ግን ዜጎቿን መብት በመንፈግ ወደ ግዙፍ እስር ቤትነት ተቀይራለች ሲሉም አውግዘዋል። ዋሽንግተንና አስመራ የሻከረ ግንኙነታቸውን ለማደስ ማዕቀቦችን ለማንሳት ፍንጭ እያሳዩ ባሉበት ወቅት የወጣው የናጂ አስተያየት አነጋጋሪ ሆኗል። ቲቦር ናጂ ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ጋር ለመታረቅ በራቸውን ክፍት ያደርጋሉ የሚል ተስፋ እንዳላቸው ቢገልጹም ይህ ዲፕሎማሲያዊ መቀራረብ ግን ለኤርትራ መንግስት መረጋጋትን ሳይሆን የአገዛዙን ውድቀት የሚያፋጥን ቀዳዳ እንደሚፈጥርና ለኢሳያስ መንግስት መውደቂያ መንገድ ጠራቂ እንደሆነም ተንብየዋል።
የኢትዮጵያ ብሔራዊ ባንክ ለውጭ ንግድ ተዋናያን አዲስ ፈቃድና የዋጋ ማስተካከያን ይፋ አደረገ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አስተዳደር ቢሮክራሲን ለማቅለልና የንግድ ከባቢውን ለማሻሻል በሚል በውጭ ምንዛሬ መመሪያ ላይ ማሻሻያ ማድረጋቸውን አስታውቀዋል። በአዲሱ መመሪያ መሰረት የውጭ ምንዛሬና የቁጠባ አካውንት ያላቸው ተቋማት ያለ ብሔራዊ ባንክ ቅድመ ፈቃድ የስራ ማረጋገጫ ሰነድና በሰነድ ማረጋገጫ ክፍያ በባንኮች በኩል ማጽደቅ ይችላሉ። በተጨማሪም እነዚህ ተቋማት ያለ ባንኮች ቅድመ ፈቃድ የዕቃ ጭነት ትዕዛዝ ማስተላለፍ የሚችሉ ሲሆን ክፍያውን ግን ሰነዶችን በማረጋገጥ ላይ የተመሰረተ ይሆናል። በሌላ በኩል ብሔራዊ ባንኩ በኤልሲ ግብይቶች ላይ የሚጣሉ ክፍያዎችን ከዓለም አቀፍ አሰራር ጋር ለማስማማት የዋጋ ማስተካከያ አድርጓል። በዚህ መሰረት የኤልሲ አገልግሎት ክፍያዎች በአመታዊ ተመን ተሰልተው እንደ ኤልሲው የአገልግሎት ዘመን በቪሶ የሚታሰቡ ይሆናል። ይህም ያስመጪና ላኪዎችን የግብይት ወጪ በመቀነስ የውጭ ንግድ ተወዳዳሪነትን ያሳድጋልም ተብሏል። ምስራቅ እዝ ህገ መንግስታዊ ተልእኮውን በመወጣት የህዝባችንን የሰላምና የልማት ፍላጎት አሳክቷል ሲሉ ሌተናል ጀነራል መሐመድ ተሰማ ተናገሩ። ምስራቅ እዝ የተጣለበትን ህገ መንግስታዊ ተልእኮ ለመወጣት ያደረጋቸው ስምሪቶች የህዝብን የሰላምና የልማት ፍላጎት ማሳካታቸውን በሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ገልጸዋል። ሌተናል ጀነራል መሐመድ ተሰማ እንደተናገሩት ምስራቅ እዝ ማራባቸው በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊ ብሔረሰብ አስተዳደር ዞንና በደቡብ ጎንደር ዞን በጠላት ላይ ጠንካራ ምት በማሳረፍ ጽንፈኞችን እና ባንዳዎችን የመደምሰስ ሲሆን ህገ መንግስቱን በአስተማማኝ ሁኔታ በመጠበቅ የህዝብ አለኝታነቱን በተግባር ያስመሰከረ እዝ ነው ብለዋል። በመከላከያ ሰራዊታችንና በክልሉ የጸጥታ ኃይል የተቀናጀ ስምሪት በጽንፈኛው ቡድን ላይ በደረሰ ጠንካራ ምት አሁን ላይ የሰራዊቱን ክንድ መቋቋም አቅቶት በጉድጓዱ ተደብቆ አለው ለማለት ብቻ ብቅ ጥልቅ እያለ ነው ብለዋል። ተላላኪው ጽንፈኛው ቡድን ከታሪካዊ ጠላቶች ጋር ቅንጅት በመፍጠር ኢትዮጵያ መንግስት አልባ ለማድረግ ቢፍጨረጨርም በልማት ወዳዱ ማህበረሰብና በጸጥታ ኃይሉ ጀብድ ዓላማው ሙሉ በሙሉ ሊከሽፍ ችሏልም ነው ያሉት። በመሆኑም ይህ ተላላኪ ኃይል ከተደበቀበት አውጥቶ ለመደምሰስ በሚደረገው የህግ ማስከበር ግዳጅ ህዝቡ የተለመደውን ጥቆማ በመስጠት ኃላፊነቱን እንዲወጣም አሳስበዋል። በመድረኩ ላይ የተገኙት በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪ ድረስ ሳህሉ የምስራቅ እዝና የክልሉ የጸጥታ ኃይል በሰሩት ስራ ክልሉ ወደ ቀደመ ሰላሙ እየተመለሰ መሆኑን አብራርተዋል። ማህበረሰቡም በሰራዊቱ ላይ የነበረውን የተዛባ አመለካከት በማስወገድ የጽንፈኛውን ፕሮፓጋንዳ ሳይበግረው የአካባቢውን የልማት ስራዎች በስፋት እያስቀጠለ እንደሚገኝ ዶክተር ድረስ ገልጸዋል። በተካሄደው የጋራ ውይይት መድረክ ላይ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ከፍተኛ መሪዎችና የምስራቅ እዝ መሪዎች መገኘታቸውን ምስራቅ እዝን ጠቅሶ አሚኮ ዘግቧል። በኢቦላ ምክንያት የሟቾች ቁጥር 220 ደረሰ። ኢትዮጵያ ከተጋላጭ ሀገሮች ተርታ ተመድባለች። በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ እየተስፋፋ ባለው የኢቦላ ወረርሽኝ የሟቾች ቁጥር 220 መድረሱን የዓለም ጤና ድርጅት አስታወቀ። የአፍሪካ የበሽታ መቆጣጠሪያ ማዕከል ወረርሽኙን ተከትሎ ኢትዮጵያን ጨምሮ 10 የአፍሪካ ሀገራት ለበሽታው ከፍተኛ ተጋላጭ ናቸው ሲል ፈርጇል። ከተጠቀሱት ሀገራት መካከል ሩዋንዳ፣ ኬንያ፣ ታንዛኒያ፣ አንጎላ፣ ብሩንዲ፣ መካከለኛ አፍሪካ ሪፐብሊክ፣ ኮንጎ ሪፐብሊክ፣ ደቡብ ሱዳንና ዛምቢያ ከኮንጎ ወይም ከኡጋንዳ ጋር ድንበር የሚጋሩ ሲሆን ኢትዮጵያ ግን ድንበር ሳትጋራ በዝርዝር ውስጥ ተካታለች። የዓለም ጤና ድርጅት በቀጠናው ያለውን የስጋት ደረጃ ወደ እጅግ ከፍተኛ ያሳደገ ሲሆን የዓለም የጤና ድርጅት ወረርሽኙን ለመከላከል የ314 ሚሊዮን ዶላር ድጋፍ ጠይቋል። ከዚህ ውስጥ 54 ሚሊዮን ዶላሩ ለ10 ተጋላጭ ሀገራት መከላከያ የሚውል መሆኑ ታውቋል። ኢቦላ በከፍተኛ ፍጥነት ከአንድ ሰው ወደ ሌላ ሰው የሚተላለፍና ለህይወት እጅግ አስጊ የሆነ አደገኛ ተላላፊ በሽታ ነው። በሽታው የሚመጣው ኢቦላ ቫይረስ በተባለ ረቂቅ ተዋስ አማካኝነት ነው። በሽታው የሚተላለፈው ከእንስሳ ወደ ሰው፣ ቫይረሱ መጀመሪያ ወደ ሰው የሚመጣው በበሽታው ከተያዘ የዱር እንስሳ ለምሳሌ የሌሊት ወፍ፣ ቺምፓንዚ ወይም ጦጣዎች ጋር በሚኖር ቀጥተኛ ንክኪ ነው።
ከሰው ወደ ሰው ደግሞ በበሽታው የተያዘ ወይም የሞተ ሰው ደምና ፈሳሾችን ልክ እንደ ላብ፣ ምራቅ፣ ትኩሳት፣ ሽንትና የሰውነት ቁስል በቀጥታ በመንካት ይተላለፋል። በቁሶች አማካኝነት ደግሞ ወደ ሰው የሚተላለፈው በታማሚው ሰው ፈሳሽ የተበከሉ ልብሶችን፣ አንሶላዎችን ወይም መርፌዎችን በመጠቀም ሊተላለፍ ይችላል። ኢቦላ እንደ ጉንፋን በኩፍኝ ወይም በአየር ላይ አይተላለፍም። ለአንድ ድሮን 10 ህንጻ። ለእያንዳንዱ የሂዝቦላ የድሮን ጥቃት በቤሩት ውስጥ 10 የመኖሪያ ህንጻዎችን ማውደም አለብን ሲሉ የእስራኤል ፋይናንስ ሚኒስተር፣ በተያያዘ ዜና ደግሞ የአሜሪካ ጦር በደቡባዊ ኢራን ፈንጂዎችን ለማጥመድ በሚሞክሩ ጀልባዎችና በሚሳኤል ማስወንጨፊያ ጣቢያዎች ላይ ራስን የመከላከል እርምጃ ሲል በገለጸው ወታደራዊ ዘመቻ ጥቃት መፈጸሙን አስታወቀ። የአሜሪካ ማዕከላዊ እዝ ባወጣው ይፋዊ መግለጫ የዚህ ጥቃት ዋና ዓላማ ከኢራን ኃይሎች የሚሰነዘሩ ስጋቶችን በመቀልበስ የጦር ሰራዊታችንን ደህንነት ለመጠበቅ ታስቦ የተወሰደ እርምጃ ነው ብሏል። አሜሪካ ይህንን ጥቃት የፈጸመችው ሁለቱ ሀገራት ድርድር እያደረጉ ባለበት ሰዓት ውስጥ ነው። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይቀጥላሉ። ጥሩ ጊዜ ይሆንላችሁ።